ከትላንቱ የለንደን ደርቢ በኋላ የወጡት የእንግሊዝኛ ዜና አርዕስተ ዜናዎች እነዚህን ይመስላሉ። ስለዚህ የተወሰኑትን እነግራችኋለሁ። ያው በቅድሚያ ስለ ውጤቱ ነው የምናወራው። ስለዚህ ሮይተርስ the game ended 1-1 after a dramatic and hard fought showdown at ስታንፈርድ ብሪጅ ነው ያለው። ስለዚህ ስታንፈርድ ብሪጅ ላይ በጣም የሚያዝናና ሁለቱም ቡድኖች አልበገር ያሉበትን ጨዋታ ተመልክተናል። ቻሎባ ስሙን በትክክል ያልኩት ይመስለኛል። ስለዚህ he put Chelsea ahead early in the second half with a header from a corner። ስለዚህ ከኮርነር የተሻገረለት ነው ማዘን ምት የተሻገረለትን ኳስ ትሬቮ ሻሎባ ለማንኛውም እሱ አስቆጠረ። ከዛ በኋላ ሚካኤል መሪኖ በ59ኛው ደቂቃ ያቻነቱን ጎል በድጋሚ በቴስታ አገባ ማለት ነው። ስለዚህ ሂ ሬስኪውድ ሂዝ ሳይድ በማለት ነው አልጀዚራ የዘገበው። ቡድኑን አተረፈው እንደማለት ነው። ከዛ ቀጥሎ ያው ቀይ ካርዱን ነው የምናወራው። ስለዚህ ቼልሲዎች በ10 ተጫዋቾች ካይሴዶ በቀይ ካርድ ቀጥታ ቀይ ካርድ ተሰጥቶት በ38ኛው ደቂቃ ሚካኤል መሪኖ ላይ ታክል በመግባቱ ወይም ደግሞ ጥፋት በመስራቱ በ10 ተጫዋቾች እንዲጫወቱ ተገደው ነበረ። ስለዚህ ኒርሊ አን አወር ለአንድ ሰዓት አካባቢ ነው ቼልሲዎች የተጫወቱት እና አንድ ተጫዋች ጎሎባቸውን ቢጫወቱ ማለት ነው they showed resilience ነው ያሉት። በቃ የአለበገር ባይነት አልሸነፍ ባይነትን አሳይቷል። ያ ደግሞ አርሰናሎች በተለይ በሁለተኛው አጋማሽ ላይ ጨዋታውን አሸንፎ ለመውጣት በጣም ሲቸግራቸው እንደነበረ ነው ኤስፔን በድጋሚ የዘገበው እና በጣም ብዙ ዜናዎች አሁን እየገለጹ ያሉት ምንድነው that was yesterday's London derby was Arsenal's missed opportunity ብለዋል። አርሰናሎች ያጡት እድል ነው እንደማለት ነው ለማሸነፍ። ስለዚህ ይሄኛው አቻ መውጣታቸው አርሰናሎች ያጡትን እድል የሚያሳይ ነው በማለት ነው የገለጹት። ምክንያቱም ቼልሲዎች በ10 ተጫዋች ሆነው መድፈኞቹ ሙሉ 3 ነጥቡን ይዘው ለመውጣት መግፋት ነበረባቸው በቴዲድ ናዶታት በማለት ነው የገለጹት። እና የቼልሲ ማህበራዊ ድረገጽ ላይ ብትሄዱ ፎር ቼልሲ ለቼልሲዎች the result is a source of pride በማለት ነው የገለጹት። ይሄ ውጤት ለቼልሲ የኩራት ምንጭ ነው የሚል ትርጉም ሊኖረው ይችላል ስለ ጨዋታው ከጻፉት ነገር መካከል ማለት ነው። እና አልበገር ባይነትን እንዳሳዩ ካራክተርና ዲፌንሲቭ ኦርጋናይዜሽን and they avoided dropping points despite adversity በከባድ ሁኔታ ውስጥም ሆነው ያው በቃ ነጥብ ላለመጣል ሲታገሩ እንደነበር ነው በቼልሲ የዌብሳይታቸው ላይ ወይም ድረገጻቸው ላይ የተጻፈው። ስለዚህ ዋናው ነገር በጣም ብዙ ሰዎች የአርሰናል ደጋፊ የሆነም ያልሆነም ዘንድሮ እየጠበቀ ያለው ነገር አንድ ነገር ነው። አርሰናሎች የፕሪሚየር ሊጉን ዋንጫ ያሸንፋሉ አያሸንፉም ወይ? it feels like they have to win it this year ዘንድሮ ማሸነፍ አለባቸው እየተባለ ነው የሚወራው። ስለዚህ ትናንትና ያው አቻ ቢወጡም አሁንም የፕሪሚየር ሊጉ መሪ ሆነዋል። ስለዚህ የፕሪሚየር ሊጉ አናት ላይ ተቀምጠዋል። በ5 ነጥብ ልዩነት እየመሩ ነው ያሉት። ከዛ በተጨማሪ ግን ያው ያንን ሮይተርስ ነው የዘገበው። ከዛ በተጨማሪ ግን ኦፕታ አናሊስት የጻፈው ምንድን ነው ያው ይሄ የቼልሲን የተፎካካሪነት ስሜት ማደግን ወይም ደግሞ ቼልሲዎች በጣም ተፎካካሪነታቸው በጣም እያደገ መምጣቱን የሚያሳይ ነው ብለዋል። አሁንም ውድድር ውስጥ አሉ። ከዛ በተጨማሪ ደግሞ ተጫዋች ጎሎባቸው ራሱ ትላልቅ ቡድኖችን መፈታተን እንደሚችሉ ወይም ደግሞ ከነሱ ጋር መፎካከር እንደሚችሉ ያሳዩበት ጨዋታ ነው በማለት ተናግረዋል ማለት ነው። ስለዚህ ይሄንን ይመስላል። ሌላ የተለየ ነገር እንኳን የለውም። ያ ከዛ በተጨማሪ ሮይተርስ የዘገበው ነገር ምንድን ነው ቴንስ ፊዚካል ደርቢ ሲስ ፍለሪ ኦፍ ቡኪንግስ በማለት ነው የተናገረው። በትላንቱ ጨዋታ ላይ በጣም ጉልበት የበዛበት ጨዋታ ነበረ በማለት ነው ሮይተርስ የዘገበው። እና the match was highly charged featuring multiple cautions and intense physical play በጣም ብዙ የጉልበት ጨዋታዎች ነበሩበት። ከዛ በተጨማሪ ደግሞ ብዙ ካርዶችም ተመልክተዋል ማለት ነው። እናም ይህንን ይመስላል። ሌላ ያልነገርኳችሁ ነገር ካለ እዚህ ጋር ለመንገር ያህል ነው። ስለዚህ ያ ኤስፔን ምንድን ያለው ያ አርሰናል just this will be the last news the last headline መጨረሻ አርስተ ዜና መነግራችሁ ነው የሚሆነው። ስለዚህ አርሰናል drop 2 points አርሰናሎች 2 ነጥብ እንደጣሉ ነው ኤስፔን የዘገበው። ስለዚህ ቼልሲ dig in for well earned ድሮ በማለት ነው የስፔን እንትን ያለው የጻፈው። ስለዚህ ቼልሲዎች ይህንን ነጥብ ተጋርተው መውጣታቸው ይገባቸዋል አይነት የሚል ስሜት ነው ያለው። ምክንያቱም despite having numbers advantage for much of the match በጨዋታው በጣም ብዙ ጊዜያት አርሰናሎች ያው የተጫዋች ቁጥር ብልጫ ነበራቸው። ያም ኖሮ አርሰናል could not find a winner አርሰናሎች የማሸነፊያውን ጎል ማግኘት አልቻሉም። ቼልሲ defended
resolutely to secure a valuable point በማለት ነው እንግዲህ ኤስፔን የዘገበው። ስለዚህ ያው ቼልሲዎች ትላንትና ከአርሰናል ጋር ነጥብ ተጋርተው መውጣታቸው ሁሉም የዜና ምንጮች ማለት ይቻላል ቼልሲዎች ይገባቸዋል ብለዋል። አርሰናሎች ደግሞ የትላንትናውን ጨዋታ ማሸነፍ ነበረባቸው ናቸው የሚሉት ዘገባዎቹ።